አንደኛ ቆሮንቶስ ምዕራፍ 10 ላይ ነው የደረስነው። ዛሬ ትንሽ ከምዕራፍ 8 ጀምሮ እስከ 10 ያለው አንድ ርዕሰ ጉዳይ ስለሆነ ወደ ኋላም በመሄድ ሐሳቡን ለመሰብሰብ እሞክራለሁ። እንግዲህ ምዕራፍ 8 ላይ እንደጀመርነው ለጣዖት ስለተሰዋ ስጋ መብላት አለመብላት የሚል በቆሮንቶስ አማኞች መካከል የነበረውን አለመግባባት ወይንም ክርክር እሱን አንስተን ዕውቀት አለን የሚሉ ሰዎች ጣዖት ምንም አይደለም፣ ለጣዖት የተሰዋ ስጋ ምንም መብላት ምንም አይደለም የሚሉ ነበሩ። ሌሎች ደግሞ ሕሊናቸው ደካማ የተባለ ሰዎች ነበሩ። እነሱ ደግሞ እንዳይሰናከሉ ወይንም ደግሞ እንዳይጎዱ ሐዋርያ ጳውሎስ አንስቶ ምክረ ሐሳብ ይሰጣል። እንግዲህ ምንድነው እሱ እያለ ያለው? ዕውቀት ያለ ፍቅር ከሆነ አፍራሽ እንደሆነ ጎጂ እንደሆነ፣ ዕውቀት ግን በፍቅር ሲሆን የሚያንጽ እንደሆነ እሱን አንስቶ አንደኛ ቆሮንቶስ ምዕራፍ 8 እሱን ነው ጀምሮ እየተናገረ ያለው። እዛው ላይ ስትመለከቱ ወደ መጨረሻ ላይ በእኛ ዕውቀት ፍቅር በሌለው ዕውቀት ምክንያት ወንድሞቻችን ሲሰናከሉ ራሱ ያዳናቸው ጌታ ደግሞ እንደሚያዝን እሱን እንደምንበድል እንደምናሳዝን እሱኑ ያነሳልና ወደ ምዕራፍ 9 ደግሞ ሲመጣ ሐዋርያ ጳውሎስ የራሱን ሕይወት ምሳሌ አድርጎ ሌሎችን ለማነጽ ሌሎችን ለመጥቀም እንዴት እንደተወ የራሱን ሕይወት አንስቶ ይነግራቸዋልና ከዚያ በኋላ ወደ ምዕራፍ 10 ስንመጣ ደግሞ የሚያነሳው ምንድነው? የምዕራፍ 10 ላይ የእስራኤልን ሕዝብ ታሪክ ያነሳል። ሁሉም በደመና እንደተሻገሩ ከሰማይ ደግሞ መናን እንደበሉ ሁሉም የእግዚአብሔርን በረከት እንደተካፈሉ የእግዚአብሔርን ማዳን እንዳዩ እግዚአብሔር ግን በሚበዙት ደስ እንዳላለው ብዙዎች በምድረ በዳ ሬሳቸው ተንጠባጥቦ ወይንም ወድቀው እንደቀሩ ኢያሱና ካሌብ ብቻ ከአዲሱ ትውልድ ጋር ወደ ከነዓን እንደገቡ ያነሳል እና እነዚህ እስራኤላውያኖች ክፉ በመመኘት እንዴት እንደወደቁ ምንም ኪዳን የነበራቸው ህዝቦች እግዚአብሔር አብሯቸው የነበረ ህዝቦች እግዚአብሔርን ታምራት ያዩ ቢሆንም ነገር ግን እግዚአብሔርን ባለመታዘዝና በልከኝነት በሄዱበት መንገድ በምድረ በዳ ላይ እንዴት እንደወደቁ እሱን ያነሳና የማስጠንቀቂያ መልእክት ይነግራቸዋልና እሱን ነው እንግዲህ ባለፈውም ስንመለከት የነበረው። ከዚያ በኋላ እንግዲህ ቀጥለን አይተናል። ከጣዖት እንዲሸሹም ይነግራቸዋል። አስተዋይነን አዋቂነን ለሚሉ ከጣዖት መሸሽ እንዳለባቸው ይናገራል እና የምንቆርሰው ማዕድም ሆነ ጽዋ ከጌታ ጋር ህብረት እንዳለ እንደዚሁም ደግሞ በቤተ ጣዖትን በማምለክ የሚደረገው ነገር ከአጋንንት ጋር እንዴት ህብረት እንዳለው ግንኙነት እንዳለው እሱን ያነሳና ምንድነው የሚለው? ጌታን እናስቀናውን ብሎ ይናገራል። በሌላ ጌታን እናስቆጣው ወይ? ምክንያቱም የእስራኤል ሕዝብ እግዚአብሔር ስለተቆጣባቸው እንዴት በምድረ በዳ እንደቀሩ እንዴት እንደተጎዱ እሱን ነው እያነሳ የሚነግራቸው። ስለዚህ ከጣዖት መሸሽ እንዳለባቸው እሱን ይነግራቸዋል። እሱን ስንመለከት ነበረ። እንግዲህ ዛሬ ቀጥሎ የምናየው እዛው ምዕራፍ 10 ላይ ከቁጥር 23 ጀምሮ ምዕራፍ 11 ቁጥር 1ንም ጨምረን እንጠቀልለዋለን። ይሄ አንድ ርዕሰ ጉዳይ ስለሆነ ነው። እሱን አነብና ወደሚቀጥለው ወደ ዛሬ ወደምንነጋገረው ክፍል እንሄዳለን። እንዲህ ነው የሚለው: ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳን የራሱን ጥቅም አይፈልግ። በስጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመራመሩ ብሉ። ምድርና በእርሷ የሞላበት ሁሉ የጌታ ነውና። ከማያምኑ ሰዎች አንዱ ቢጠራጠራችሁ ልትሄዱም ብትወዱ ከሕሊና የተነሳ ሳትጠራጠሩ የሚቀበላችሁን ሁሉ ብሉ። ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ ከዚያ ካስታወቋችሁና ከሕሊና የተነሳ አትብሉ። ስለ ባልንጀራችሁ ሕሊና እንጂ ስለ ገዛ ሕሊናችሁ
አልናገርም። አርነቴ በሌላ ሰው ሕሊና የሚፈርድ ስለምንድን ነው? እኔም በጸጋ ብበላ በነገሩ ስለማመሰግንበት ስለምን እሰደባለሁ? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድ ለግሪክም ሰዎች ለእግዚአብሔር ቤተክርስቲያን ማሰናከያ አትሁኑ ይልና ምዕራፍ 11 ቁጥር 1 እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ይናገራል። ምንድነው እዚህ ክፍል ላይ የምንመለከተው? ዛሬ አብረን የምንመለከተው የክርስቲያን ወይንም የአማኞች ነጻነት ገደቡ እስከምን ድረስ ነው? የአማኝ ነጻነት መለኪያው ምንድነው? አንድ ደስ የሚለው ነገር ምንድነው? በክርስቶስ ኢየሱስ በማመናችን እኛ ነጻ የወጣን ሰዎች ነን። እግዚአብሔር የተባረከ ይሁን። ከእርግማን ነጻ የወጣን ሰዎች ነን። ከኃጢአት ኃይል የዳን ሰዎች ነን። ከዘላለም ፍርድ የዳንን ሰዎች ነን። ነጻ የወጣን የዘላለም ሕይወት ያገኘን ሰዎች ነን። በነጻነት እንድንኖር መጽሐፍ ቅዱስ ይናገራል ገላትያ ምዕራፍ 5 ላይ። ስለዚህ እኛ ነጻ የሆነን ሰዎች ነን። ክርስትና የነጻነት ሕይወት ነው። ምክንያቱም በክርስቶስ የመስቀል ሥራ ነጻ ወጥተናል። ይሄ በጣም ደስ ሊያሰኘን ይገባል። ታዲያ ነጻነታችን ገደቡ እስከምን ድረስ ነው? የክርስትና ነጻነት ገደብ የለውም ወይ? እንደፈለግን የምንኖርበት ነው ወይ የሚለው ደግሞ በጣም ማወቅ በጣም አስፈላጊ ነው። እንግዲህ ዛሬ እሱን ነው ሐዋርያ ጳውሎስ ለቆሮንቶስ ሰዎች የሚናገራቸው። የአማኞች ነጻነት እስከምን ድረስ ነው? የአማኞች ነጻነት መለኪያው መመዘኛው ራሱ ምንድነው? በቆሮንቶስ አማኞች የነበረው አስተሳሰብ ምንድነው? እንደፈለግን ነጻ ስለወጣን ነጻነት ስላለን በጸጋ ስለዳንን አዎ በጸጋ ድነዋል፣ አዎ ነጻነት ወጥተዋል፣ ስለዚህ እንደፈለግን እንኑር የሚል እሳቤ ያላቸው ይመስላል። እና እንደፈለጉ ልቅ ሆነው መኖር፣ እንደፈለጉ ማሰብ፣ እንደፈለጉ ማድረግ፣ እንደፈለጉ መመላለስ አንችልም ወይ? ነጻ ወጥተናል የሚል ጥያቄ ነው የሚያነሱት። ስለዚህ እሱን ነው ዛሬ አብረን የምናነሳው። እንግዲህ የክርስቲያን ነጻነት ገደብ አለው። አሜን። የክርስቲያን ነጻነት መለኪያ አለው፣ መመዘኛ አለው። እንደማያምኑ ሰዎች የነጻነት አስተሳሰብ ወይንም የነጻነት ዘይቤ ወይንም ደግሞ የነጻነት ፍልስፍና አይደለም። ወደ ክርስትና ስንመጣ ነጻ ወጥተናል፣ በነጻነት እንኖራለን፣ በነጻነት እንመላለሳለን። ነጻነታችን ግን መለኪያ አለው፣ መመዘኛ አለው፣ ገደብ አለው። እንደፈለግን አይደለም የምንሆነው። ስለዚህ የነጻነት መለኪያና መመዘኛ ነው እዚህ ላይ ሐዋርያ ጳውሎስ የሚያነሳው። ምንድነው የሚለው? ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም ይላል። አንዱ የነጻነት መመዘኛ መለኪያ ወይንም ገደቡ ሁሉ ነገር ተፈቅዷል። አዎ ተፈቅዷል። ነገር ግን ሁሉ ነገር ምን አያደርግም? አይጠቅምም። አሁን ትልቁ ነገር ሁሉ ነገር ተፈቅዷል የሚለው አይደል። እንደ ክርስቲያን ሁሉ ነገር ተፈቅዷል የሚለው አይደል ለኛ የሚሰራው። ለኛ የሚሰራው ይጠቅማል ወይ አይጠቅምም ወይ፣ ያንጻል ወይ አያንጽም ወይ፣ የምናስበው ነገር፣ የምናደርገው ነገር፣ የሚኖረን ምልልስ፣ እንቅስቃሴያችን፣ የትኛውም ነገር በዚህ ማዕቀፍ ውስጥ ነው መሆን ያለበት። ስለዚህ ያንጻል ወይ ይጠቅማል ወይ? ይህንን ሐዋርያው ጳውሎስ የሚያነሳው። ነጻነት ያለ ገደብ አይደለም። ነጻነት ልቅነት አይደለም። እንደምታውቁ ነጻነት ተጠያቂነት አለበት። በክርስቶስ ኢየሱስ ያገኘነው ነጻነት ተጠያቂነት ያለበት ነጻነት ነው። በዚህ ነጻነት ውስጥ ስንኖር የምናደርጋቸውን ነገሮች ለይተን፣ የምናስባቸው ነገሮችን ለይተን ይጠቅማል ወይ
ያንጻል ወይ? እነዚህ በጣም መሰረታዊ ነገሮች ናቸው። እሱን ነው የሚነግረው። ይሄንን ወደ ኋላም መለስ ብላችሁ ማየት ትችላላችሁ። ምዕራፍ 8ም ላይ ይሄንን ያነሳል። ምዕራፍ 6ም ላይ ሄዳችሁ ይሄንን ያነሳል። ደጋግሞ የሚያነሳው ነገር ነፃነታችን ለወንድማችን ጥቅም መሆን አለበት። ለወንድማችን መታነጽ መሆን አለበት። ደግሞ ለጌታ ክብር መሆን አለበት። እነዚህ ቁልፍና መሰረታዊ የሆኑ ነገሮች ናቸው። ነፃነታችን ኃላፊነት ያለበት ነፃነት ነው። እኛ ነፃ የወጣነው ኃጢአት ለመስራት ሳይሆን እኛ ነፃ የወጣነው ከኃጢአት ርቀን ከክፉ ነገር ርቀን እግዚአብሔር ከማይወደው ነገር ርቀን እግዚአብሔርን በማክበር እንድንኖር ነው ነፃ የወጣነው። በመሰረቱ ነፃ የወጣነው ከምንድነው? እሱ በጣም መመለስ አለበት። ነፃ የወጣነው ከኃጢአት ባርነት ነው። ነፃ የወጣነው ከእርግማን ነው። ነፃ የወጣነው ኃጢአት ካመጣብን ውጤት ነፃ ወጥተናል። ከኃጢአት ኃይል ነፃ ወጥተናል። ዕለት ደግሞ ወገኖቼ በመንፈስ ቅዱስ ኃይል ነፃነታችንን ለእግዚአብሔር ክብር የምንጠቀምበት ነው። ስለዚህ ሐዋርያው ጳውሎስ እንደዚህ ነው የሚላቸው። ስንነሳ የተመለከትነው ዕውቀት አለን፣ አስተዋዮች ነን፣ ስለዚህ የፈለግነው ማድረግ እንችላለን የሚሉ ሰዎች ዕውቀታቸው ያለ ፍቅር የሆነ ለወንድማቸው ለእህታቸው የማያስቡ ሰዎች ነበሩ። ስለዚህ እነዚህ ሰዎች ይሄ ነፃነታቸው ወደ ባርነት እንዳይወስዳቸው፣ ወደ ጥፋት እንዳይወስዳቸው ነፃነታቸው ገደብ እንዳለው፣ መለኪያ እንዳለው እሱን ነው አንስቶ የሚናገረው። መጽሐፍ ቅዱስ ላይ በተደጋጋሚ ሄዳችሁ ካያችሁ መጽሐፍ ቅዱስ ራሱ የማነጽ መጽሐፍ ነው። አምላካችን ራሱ የማነጽ አምላክ ነው፣ የሚገነባ አምላክ ነው። ሐዋርያ ጳውሎስ ሲናገር እንደዚህ ይላል አይደል? እኔን እግዚአብሔር ለማፍረስ አልጠራኝም ይላል። ለመገንባት ለማነጽ ነው የተጠራው። ጥሪው ራሱ አገልግሎቱ ራሱ ለማፍረስ ሳይሆን ለማነጽ ነው። ጌታ ኢየሱስ ክርስቶስም ወደዚህ ምድር የመጣ ወገኖቼ ለመገንባት ነው። የፈረሰውን ነገር ለመገንባት፣ የጠፋውን ነገር ለመመለስ፣ እንደገና ለማነጽ ነው። እንደምታውቁት የጠፋውን ሊፈልግና ሊያድን ነው የመጣው። ስራው፣ ተልኮው፣ አገልግሎቱ ማነጽ ነው። ስለዚህ ሐዋርያ ጳውሎስ ለነዚህ የቆሮንቶስ ሰዎች የሚናገራቸው ነፃነታችን ወይንም ነፃነታችሁ ገደብ አለው፣ እንደፈለግን የምንኖርበት አይደለም። ቁጥር 24 ላይ እንደዚህ ይላል፣ እያንዳንዱ ሰው የባልንጀራውን ጥቅም እንጂ የራሱን ብቻ አይፈልግ ይላል። እያንዳንዱ ሰው የባልንጀራውን ጥቅም እንጂ የራሱን ብቻ አይፈልግ። ምን ማለት ነው? የራሱን ጥቅም ሲፈልግ፣ የራሱን መብት ሲፈልግ፣ የራሱን ነፃነት ሲጠቀም በዚያ ውስጥ የባልንጀራውንም ጥቅም ማሰብ አለበት። ስለ ወንድሜ ስለ እህቴ ምን አገባኝ ማለት አንችልም። በክርስቶስ ኢየሱስ አምነን ከዳንን የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ከሆንን ስለ ወንድማችን ያገባናል፣ ስለ እህታችን ያገባናል፣ ስለ ወንድማችን መቆም ያገባናል፣ ስለ ወንድማችን መበርታት ያገባናል። ደግሞ የወንድማችን መሰናክል ወገኖቼ ጌታን ያሳዝነዋል። በእኛ ምክንያት ሲሰናከል፣ በእኛ ምክንያት ከእግዚአብሔር ነገር ሲርቅ እግዚአብሔርም ያዝናል፣ እኛም አንጠቀምም፣ እኛም እንጎድ። ሌሎች ክፍል ላይም ሄዳችሁ ማየት ትችላላችሁ። ገላትያ ምዕራፍ 6 ቁጥር 2 ላይ ግን ከዚህ ውስጥ የምንማረው ትምህርቶች ስላሉ ነው። ስለዚህ የሚላቸው ምንድነው? ገበያ የሚሸጠውን ስጋ ገዝቶ መመገብ ችግር የለውም እያላቸው ነው የሚናገረው። ከገበያ ገዝቶ መመገብ እንግዲህ ለምንድነው በቆሮንቶስ ከተማ ይሄ የተለመደ ነው። በቃ ከቤተ ጣዖት የሚወጡ ስጋዎች ናቸው በብዛት ገበያ ላይ የምታገኙት። የትም ቦታ ስትሄዱ የምታገኙት በቤተ ጣዖት ተሰውተው የተረፉ ስጋዎች የት ይሸጣሉ? ገበያ ይሸጣሉ። ስለዚህ ከገበያ ላይ ስትመገቡ የህሊናችሁ ሳይመራመር ብሉ ብሎ ይናገራል። ነገር ግን በቤተ ጣዖት ውስጥ መብላት
ጣዖትን እንደማምለክ ከአጋንንት ጋር ህብረት ማድረግ ነው። ይሄንን ምን ይላል? ከፍ ብለን እንደተመለከተው ሽሹ ነው የሚል። ሽሹ ከጣዖት አምልኮ ሽሹ ማለት ያ ስርዓት በሚፈጸምበት የአምልኮ በሚፈጸምበት ስፍራ ካህናቶች ሲሰው እዛ በሚደረገው ነገር ተሳታፊዎች አትሁኑ። ቀጥታ ይሄ ከአጋንንት ጋር ህብረት ማድረግ ነው ይልና እንዲያውም እኛ የምንካፈለው ጽዋ ህብስት ይልና ከማን ጋር ህብረት አለው ይላል? ከጌታ ጋር ህብረት አለው ይልና ሁለቱን ግን ማድረግ አትችሉም። በቤተ ጣዖት ውስጥም እዛው ያመለካችሁ ከዚያው መስዋዕት እየተካፈላችሁ መታችሁ ደግሞ በቤተ ክርስቲያን የጌታን ማዕድ መካፈል አትችሉም። ምክንያቱም ሁለቱ አብረው ሊሄድ አይችልም። ስለዚህ ሚናችሁን ለዩ እያላቸው። ስለዚህ ከገበያ የሚሸጠውን መብላት ትችላላችሁ፣ ነፃ ናችሁ ይልና ይሄ ብቻ አይደለም። ደግሞ ማያምን ሰው ቢጠራችሁ ቤቱ ቢጠራችሁና እንድትመገቡ የተለያዩ ዝግጅቶች የተለያዩ ፕሮግራም ሲደረግ ከዚያው ነው የሚገዛው። ልደትም ይሆን ሰርግም ይሆን ምንም ይሆን በእኛ ዘመን እንደሚደረገው የሆነ ፕሮግራም ሲኖር የምግብ ዝግጅት ይኖራል። በቆሮንቶስም እንደሱ አይነት ነገር አለ። ያ ሰው ከየት ነው የሚገዛው? ከገበያ ነው የሚገዛው። ሲገዛ ደግሞ ለጣዖት የተሰዋ ስጋ የተረፈው ወጥቶ ገበያ ላይ ይሸጣል። ያ ገበያ ላይ የዋለው ስጋ ወይንም ምግብ ነፃ ነው። ከዛ ከጣዖት አምልኮ ነፃ ነው። ይሄ ሰው ጌታን የማያውቀው ሰው በቤቱ ይሄንን ምግብ አዘጋጅቶ ቢጠራችሁ ይላል። አሁንም ምንድነው የሚለው? ሳትመራመሩ ነፃ ሆናችሁ ተመገቡ ይልና ነገር ግን አንድ ሰው ይሄ ለጣዖት የተሰዋ ነው ቢላችሁ አትብሉ ነው የሚለው። አትብሉ። ለምን? ለዚያ ሰው ህሊና ያ ሰው በእናንተ ምን እንዳይሆን እንዳይሰናከል ሐዋርያ ጳውሎስ ሲናገር ወንድሜ በእኔ የሚሰናከልብኝ ከሆነ ስጋ በመብላቴ ምክንያት የሚሰናከል ከሆነ ለዘላለም ስጋ አልብላ ይላል። ምንም ያህል ስጋን የሚወድ እንኳን ቢሆን ምግብ አስፈላጊ ቢሆን ግን ለዘላለም ስጋ አልብላ። ከመመገበው ምግብ ይልቅ ወንድሜ ይበልጣል። የወንድሜ ጉዳይ ይቀድማል። ስለዚህ በእኔ ምግብ መብላት ወንድሜ መሰናከል የለበትም እያለ ነው የሚናገረው። ስለዚህ እንደዛ ሚል ሰው ሚያምን ይሁን ማያምንም ይሁን ይሄ ስጋ ለጣዖት የተሰዋ ነው ካለ እንዳይሰናከል ያንን እንዳትበሉ ብሎ ይናገራል። መዝሙር 24 አንድ ላይም የሚያነሳው ነገር አለ። ከዚያ ውጪ ቀደም እንዳልኳችሁ በምግብ ሰዓት እኛ አሁን እንደምናደርገው እግዚአብሔርን በማመስገን እንዲመገቡ ነው የሚመክራቸው። ምድርና ሞላዋ የማን ናት? የእግዚአብሔር ናት። በመሰረቱ የሰይጣን የሆነ ነገር እኮ የለም። ሁሉ የማን ነበር? የእግዚአብሔር እኮ ነው። የእግዚአብሔር ነው። የእግዚአብሔር የሆነው ነገር እኮ ነው ወስደው ለክፉ ምን ያደረጉት አይደል? ያቀረቡት፣ የሰውት። ፍጥረት ሁሉ የእግዚአብሔር ነው። ሁሉ ነገር የእግዚአብሔር ነው። ስለዚህ እግዚአብሔርን አመስግናችሁ ብሉ ይላል። ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷም የሚኖር ሁሉ የማን? እግዚአብሔርን አመስግናችሁ ምን አድርጉ? ባለፈው እንደተመለከትን ምግብ ወደ እግዚአብሔር አያቀርብም፣ ደግሞ ምን አያደርግም? ከእግዚአብሔር አያርቅም። ግን ደግሞ በምግብ ምክንያት ወንድሜ የሚሰናከል ከሆነ ያንን ምግብ ምን አላደርግም? አልብላው ወይንም አትብሉ እያለ ይናገራል። ይህንን ነው እያለ የሚናገረው ከቁጥር 25 ጀምሮ እስከ 30 ይህንን ሐሳብ ነው የሚያነሳ። ወደ መጨረሻው ሐሳብ ልምጣ። ከቁጥር 31 ጀምሮ ደግሞ እስከ ምዕራፍ 11 ቁጥር 1 ድረስ ያለውን እንዲሁ ጠቅለል አድርገና ልናገር። እዛ ላይ ምንድነው የሚያነሳው? እንደዚህ ነው የሚለው፣
እንግዲህ የምትበሉም ወይም የምትጠጡ ብትሆኑ ይሄ በጣም መሰመር ያለበት ነው። ከላይ ነግሬያችኋለሁ። ነፃነታችን መለኪያው መመዘኛው ወንድሜን ያንጻል ወይ ይጠቅማል ወይ የሚለው እሱ ዋነኛ ጉዳይ ነው። ዋነኛ ነፃነታችን መመራት ያለበት ነፃነታችን በዚያ ማቀፍ ውስጥ ነው መሆን ያለበት። ሌላው እዚህ ላይ ምንድነው የሚለው? እንግዲህ የምትበሉም ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ፣ የምትበሉ ብትሆኑ የምትጠጡ ብትሆኑ ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ይሄ በጣም ቁልፍ የሆነ ነገር። ሁሉን ለእግዚአብሔር ክብር አድርጉት። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። እንግዲህ አሁን ይኸውላችሁ ከቆሮንቶስ አማኞችም ሐዋርያ ጳውሎስ ከሚናገረው ነገር ለኛ የሚተርፈን ነገር ምን ትልቁ ነገር እሱ ነው። ለኛ ህይወት ዛሬ ለኛ መመሪያ የሚሆነን ነገር ምንድነው የሚለውን ነው እየተነጋገርን ያለን። ሐዋርያ ጳውሎስ እያላቸው ያለው ሁሉ ለማክብር አድርጉት፣ ለእግዚአብሔር ክብር አድርጉት። ስለዚህ ማንኛውንም ነገር ስታደርጉ አንድ ነገር አስቡ ይላችኋል። የትኛውንም ነገር ስታደርጉ አንድ ነገር አስቡ። ሚዛናችሁ መለኪያችሁ የሚሆነው የትኛውንም ነገር ስታደርጉ ልክ ካያችሁ የትኛውም ህንጻዎች ሲሰሩ ትንንሽ ይሁኑ ትልልቅ ቤቶች ሲሰሩ ካያችሁ ምን አላቸው? በትክክል ስለመገንባቱ ቱንቢ ይደረጋል አይደል? ማለት ያ ቤት ተዛንፏል ወይ ትክክል ነው ወይ? አንዳንድ ጊዜ በአይን ሲታይ ትክክል ይመስላል እና ከፍ ያለ ሲሄድ ብዙ ቤት የሚሰሩ ሰዎች መጀመሪያ አካባቢ ብዙ አይጨነቁም። በአይናቸው ለመለካት ይሞክራሉ፣ ገመድ ይወጥራሉ፣ ይሰራሉ። ግን ከፍ ያለ ሲሄድ በጣም ጥንቃቄ ይፈልጋል እና ቱንቢ ያደርጋሉ። ቱንቢ ሲደረግ ቤቱ ምናልባት ያዘመመ ሊሆን ይችላል። ካዘመመ ደግሞ የግድ ባለሙያ ምንድነው የሚያደርገው? እንደገና ምንም ገንዘብ ቢወጣበትም ማቴሪያል ቢወጣበትም ይፈርሳል። የሆነ የተበላሸበት ቦታ ፈርሶ እንደገና ይሰራል። ስለዚህ እያለ ያለው የክርስትና ህይወታችን መለኪያው ቱንቢው የትኛውንም ነገር ስናስብ ስናደርግ ጌታን ያከብረዋል ወይ? እግዚአብሔርን ያከብረዋል ወይ? እግዚአብሔርን የማያከብር ከሆነ ወገኖቼ የትኛውም ነገር ኤክስ ነው የሚሰጠው። መፍረስ ነው ያለበት፣ መቆም ነው ያለበት። ስለዚህ ማንኛውንም ነገር ስታደርጉ ብትበሉ ብትጠጡ ምንም ነገር ብታደርጉ ይሄ ባይዞ በዚህ ብቻ የሚወሰን አይደለም። መጽሐፍ ቅዱስ ሲናገር ስትናገሩ እንኳን እንደ እግዚአብሔር ቃል ተናገሩ፣ ለእግዚአብሔር ክብር ተናገሩ። ስታስቡም እንደዚሁ እግዚአብሔር ይከብርበታል ወይ? ስናደርግም እግዚአብሔር ይከብርበታል ወይ? እያላቸው ያለው ነገር ምንድነው? የምታደርጉትን ነገር ማንኛውንም ነገር ብታደርጉ ለማክበር አድርጉት፣ ለእግዚአብሔር ክብር አድርጉ። ሌሎች ክፍሎችም ላይ ማየት ትችላላችሁ። ይሄንኑ ሐሳብ አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ይናገራል። እንግዲህ የጳውሎስ ግብ ሌሎችን መጥቀም ነው። አሜን። እግዚአብሔር በዚህ ይባርከ። ሌሎችን መጥቀም ነው፣ ሌሎችን ማነጽ ነው። የትኛውንም ነገር ሲያደርግ ሌሎችን መጥቀም፣ ሌሎችን ማነጽ፣ እንደገና ደግሞ የሚያደርገውን ነገር ሁሉ ለእግዚአብሔር ክብር ማድረግ ነው። እንደዚህ ይላል ከቁጥር 32 እስከ 33 ሄዳችሁ ስትመለከቱ እኔ ደግሞ ብዙዎችን አድን ዘንድ ነው የሚል ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንዳሰኝ ይላል። ባይዘ ሰው ሁሉ ደስ እንዳሰኝ ሲል ከእግዚአብሔር እውነት ውጪ ሰውን ደስ አሰኛለሁ አይደለም ይለው። ሌላ ቦታ ላይ ሄዳችሁ ስትመለከቱ ይሄው ሐዋርያ ጳውሎስ ራሱ እግዚአብሔር ለዚህ አልጠራኝም ይላል። ሰውን ደስ ለማሰኘት አልጠራኝም ይላል። እዚህ ላይ ግን አውዱ ላይ ስትመለከቱ ምንድነው የሚለው? ሌሎችን ለመጥቀም እንጂ የራሴን ጥቅም ሳልፈልግ
እንግዲህ ባለፈውም ተመልክተናል። ይጠቅማል ወይ? ሌላን ሰው ይጠቅማል ወይ? እስኪ አስቡ። ለሌላ ሰው ጥቅም ብላችሁ በእቅዳችሁ ውስጥ ሌላ ሰው አለ ወይ? በፕሮግራማችሁ ውስጥ ሌላ ሰው አለ ወይ? በምትሰሩት በምትኖሩት ኑሮ ውስጥ ሌላ ሰው አለ ወይ? ብዙ ጊዜ ካያችሁ ሁሉም እናደርገው ከኛ አንፃር፣ ከኛ እድገት፣ ከኛ ህይወት፣ ከኛ ኑሮ፣ ከኛ ነገር ብቻ አንፃር ነው ብዙ ጊዜ። ግን እግዚአብሔር ምን እያለ ነው? ሁሉ ነገር ምናስበው ምናደርገው ነገር ከሌላው ሰው ጥቅም አንፃር፣ ሌላውን ሰው ከመጥቀም አንፃር። ይህንን ነው ሐዋርያ ጳውሎስ የሚናገረው። ስለዚህ ለሌላው ሰው ጥቅም ለእግዚአብሔርም ክብር የምታደርጉትን ነገር ሁሉ አድርጉ ይልና ምዕራፍ 11 ቁጥር 1 ላይ እንደዚህ ይላል፣ እኔ ክርስቶስን እንደምመስል እኔን ምን አድርጉ? ምሰሉ። ወገኖቼ ክርስቶስ ኢየሱስ ወደዚህ ምድር የመጣው ከውሎ ከንግግሩ ከስራው ስትመለከቱ የአባቱን ፍቃድ ለመፈጸም አይደል? እኔ የምበላው የምጠጣው ምግቤ የአብን ፍቃድ ምን ማድረግ? መፈጸም። ቤት የለውም ይላል አይደል? ለወፎች እንኳን ጎጆ አላቸው ይላል፣ ለሱ ግን ማደሪያም የለውም ይላል። ብዙ ነገሩን ትቶ ነው የመጣው ግን ለኔና ለእናንተ ነው። የመጣው ለሰው ልጆች መዳን ነው። ኢየሱስ ክርስቶስ የመጣው የሰው ልጅ ሊፈልግ፣ የጠፋውን ሊፈልግ፣ ሊያንጽ፣ ሊገነባ ነው። ስለዚህ ትልቁ ምሳሌያችን ሞዴላችን ኢየሱስ ክርስቶስ ነው። ኢየሱስ ለሰው ነው የኖረው፣ ለሰው ነው የሞተው፣ መከራም የተቀበለው የሰው ልጆች ይድኑ ዘንድ ነው። ሐዋርያ ጳውሎስ ይህንኑ ነው ከጌታ የተቀበለው። ስለዚህ እኔ ክርስቶስን እንደምመስል ይላል። ክርስቶስን የክርስቶስን ወገኖቼ ዱካ ተከትሏል። የክርስቶስ ኢየሱስን አርያ ተከትሏል። የክርስቶስ ኢየሱስ ምሳሌነት ተከትሏል። በሐዋርያ ጳውሎስ ሕይወት ስትመለከቱ ኢየሱስን ታያላችሁ። ዝም ብሎ ለጉራ አይደለም የሚለው። እኔ ክርስቶስ እንደምመስል እኔን ምሰሉ ሲል ለጉራ አይደለም የሚለው፣ በትክክል ሕይወቱ ክርስቶስ ኢየሱስን ስለሚመስል በሐዋርያ ጳውሎስ ሕይወት ውስጥ ክርስቶስ ኢየሱስ በደንብ ስለሚታይ ነው። ስለዚህ ደግሞ እነሱን ምንድነው የሚላቸው? እኔን ደግሞ ምሰሉ ብሎ ይናገራል። ክርስቶስን ስለሚመስል የክርስቶስ ምሳሌ የክርስቶስ አርያነት በሕይወት ውስጥ ስላለ እኔን ደግሞ ምሰሉ። ዋናው ምሳሌያችን ማን? ክርስቶስ ኢየሱስ ነው። ሌላው ደግሞ ሐዋርያቶች ሌላ ምሳሌዎቻችን ናቸው መጽሐፍ ቅዱስ እንደሚናገረው። ስለዚህ ይሄንን እንድንከተል ነው የሚናገረው። ስንጠቀልለው ይሄ ነው እንግዲህ ለሌሎች ጥቅም እንድንኖር፣ ለሌሎች መታነጽ እንድንኖር፣ ለእግዚአብሔር ክብር እንድንኖር እግዚአብሔር አምላክ ይርዳን። ከምዕራፍ 8 እስከዚህ ምዕራፍ 11 ቁጥር 1 ድረስ ይህን ሁሉ ጊዜ ስንመለከት የነበረው ነገር ምንድነው? ለወንድማችን ጥቅምና መታነጽ፣ ለወንድማችን መገንባት ዋጋ መክፈል እንዳለብን፣ ለእግዚአብሔር ክብር መኖር እንዳለብን ነው።